ይስጥልኝ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ቆያችሁልን? አሁን ደግሞ አዲስ መረጃ ይዘን መጥተናል። የሰማነው መረጃ የሚያሳዝንም የሚያስደነግጥም ነው። ምክንያቱም በጣም ታዋቂ አንጋፋ የሆነ ሙዚቀኛ በቤቱ ህይወቱ አልፎ ተገኝቷል። እንግዲህ ጎረቤቶቹ እንደተናገሩት ቅዳሜ ዕለት ነው ወደ ቤት የገባው። ቅዳሜ ዕለት ወደ ቤቱ ከገባ በኋላ ተመልሶ ሲወጣ አላየነውም። በዚህ ምክንያት ለፖሊስ ጥቆማ አድርገናል። ለፖሊስ ጥቆማ ካደረግን በኋላ ፖሊስ መጥቶ ቤቱን ሰብሮ በሚያይበት ወቅት ነው እንግዲህ በመታጠቢያ ቤቱ ህይወቱ አልፎ የተገኘው የሚል መረጃ ነው የተሰጠው። እንግዲህ ይህ አንጋፋ ሙዚቀኛ በጣም የታወቁ እንዲሁም ደግሞ ጀማሪ የሚባሉ ሙዚቀኞችን ስራ በማጀብ አስተዋጽኦ ያበረከተ ነው። ይህ ሙዚቀኛ እንግዲህ ስምዖን ሊባኖስ ይባላል። በቀደመው ስሙ ደግሞ ዮናስ ደገፌ ይባላል። እንግዲህ ጅማሬውን ያደረገው ቀደም ሲል እንዳልኩት በቀዳማዊ ኃይለ ሥላሴ ቲያትር ሙዚቃ ትምህርት ቤት ነው። ከዛ በኋላ ወደ ቬነስ ባንድ በመሄድ አገልግሎቱን አበርክቷል። ከዛ በኋላ ደግሞ በተለይም ሮሃ ባንድ ሲቋቋም ወደ ሮሃ ባንድ በመዛወር ለ14 ዓመታት ያክል በትንፋሽ መሳሪያ ተጫዋችነት አገልግሏል። በእርግጥም እዚህም እየሰራ በጣም ታዋቂ የሆኑ የበርካታ አንጋፋና ወጣት ድምፃውያንን የሙዚቃ ስራ በሳክስፎን ያጀበ ታዋቂና ድንቅ ባለሙያ ነበረ። ስምዖን እንግዲህ 14 ዓመት ያገለገለበት ሮሃ ባንድ በ1986 ዓመተ ምህረት ሲፈርስ ወደ ሂልተን ሆቴል በማቅናት የምሽት ሙዚቃን በሳክስፎን በመጫወት በድጋሚ ለ16 ዓመት ያህል አገልግሏል ማለት ነው። ስምዖን እንግዲህ በተለይም ለ16 ዓመት ካገለገለበት የሂልተን የምሽት የሙዚቃ ስራ ከተወ በኋላ በተለያዩ እንደዚህ በግልም የሚያገኛቸውን ስራዎች እየተንቀሳቀሰ ሲሰራ ቆይቷል። የታዋቂ እንዲሁም ደግሞ አንጋፋ ሙዚቀኛ ዛሬ እንግዲህ በመኖሪያ ቤቱ ህይወቱ አልፎ ተገኝቷል። አስክሬኑንም ፖሊስ ለምርመራ ወስዷል። በጣም የብዙ ታዋቂ ድምፃውያንን ስራ በማጀብ ልዩ አበርክቶ ያደረገ ሙዚቀኛ ዛሬ ህይወቱ በብቸኝነት እንግዲህ መታጠቢያ ቤት ውስጥ ህይወቱ አልፎ ተገኝቷል። በር ዘግቶ ነው እንግዲህ ህይወቱ ያለፈው። መነሻው ምንድነው የሚለውን ፖሊስ እያጣራ ነው የሚገኘው። እኛም ይህን እየተከታተልን ለመናቀርብላችሁ ይሆናል። መልካም ጊዜ ይሁንላችሁ።